የኢየሱስ ክርስቶስን ከሞት መነሳት ምክንያት በማድረግ የሚከበረው የፋሲካ በዓል በተለይ በኦርቶዶክስ ክርስትና እምነት ተከታይ ሀገራት ዘንድ በልዩ ሃይማኖታዊና ባህላዊ ስነ ስርዓቶች ይከበራል። የትንሣኤን በዓል በልዩ ሃይማኖታዊና ባህላዊ ስነ ስርዓቶች ከሚያከብሩ ሀገራት መካከል ደግሞ ሩሲያ አንዷ ናት። በሩሲያ ኦርቶዶክስ ክርስቲያኖች ዘንድ ትልቅ የሆነ ቦታ የሚሰጠው የፋሲካ በዓል ከዋዜማው ጀምሮ በቤተ ክርስቲያን በሰፊ ሃይማኖታዊ ስነ ስርዓት የሚከበር ሲሆን ይህንን ስነ ስርዓት በርካታ አማኞችም ይታደሙታል። በተለይ በሩሲያዋ ዋና ከተማ ሞስኮ የሚገኘው የመድኃኔዓለም ካቴድራል በፋሲካ በዓል ዕለት የሀገሪቱን መሪ ጨምሮ በርካቶችን ያሰባስባል። በሩሲያ ከሚከበሩ በዓላት ፋሲካ ትልቁ ስለመሆኑ የሚናገሩት በኢትዮጵያ የሩሲያ አምባሳደር ኤቭገኒ ቴርኪን በፋሲካ ሌሊት ልዩ ልዩ ስነ ስርዓቶች እንደሚካሄዱም ይገልጻሉ። ምናልባት ያመቱ በየይዘቱ አንደኛው ወይም ሁለተኛ ጸሎት የሚደረጉ በፋሲካ ሌሊት ነው እና ብዙ የኛ የክርስትና ተከታዮች ይህን ሌሊትን በቤተ ክርስቲያን ነው የሚያሳልፉት። ጸሎት ከደረገ በኋላ ከተሎም እኛ ጋር እንደዚህ እንደ የመስቀል ጉዞ የሚባሉ ስነ ስርዓት አለ። ማለት የሃይማኖት ተከታዮች ቤተ ክርስቲያን ክበው ሲዘወሩ ይህ የሩሲያ ኦርቶዶክስ ቤተክርስቲያን የፋሲካ በዓል አከባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበረው የትንሣኤ በዓል ጋር ብዙ መዛመዶችም አሉት ይላሉ። በመሰረቱም በሁለቱም አገሮቻችን ውስጥ የፋሲካ በዓል አከባበር በጣም ተመሳሳይ ነው። በእርግጥ በኢትዮጵያ ተዋሕዶ ቤተክርስቲያን በሩሲያ ኦርቶዶክስ ክርስቲያን ውስጥ የሚደረጉት ጸሎቶች ምናልባት በመጠን ሊለያዩ ይችሉ ይሆናል። ግን ይህንን ልዩነት የሚያውቁት አብዛኛው ጊዜ ቄሶች ናቸው። እኔ እንደተራሱ ሁለቱንም ስመለከታቸው በጣም ተመሳሳይ ናቸው ብዬ እገምታቸዋለሁ። ፋሲካ በሩሲያ ልዩ ልዩ ባህላዊ ስነ ስርዓቶች የሚከወንበት ሲሆን በተለይ እንቁላል መመገብ፣ እንቁላል መወራወር፣ በእንቁላሎች ላይ የተለያዩ ስዕሎችን መሳልና በእንቁላል ቅርጽ የተሰሩ ቁሶችን መጠቀምም የተለመደ ነው። ከዚያ ባለፈ ጣፋጭ ምግቦችን በመስራት መመገብና ስጦታ መቀያየር በሩሲያ የፋሲካ በዓል የሚከወኑ ተግባራት ናቸው። በአዲስ አበባ የሚገኘው የሩሲያ ኤምባሲም የፋሲካን በዓል ምክንያት በማድረግ ለካንሰር ታማሚ ህጻናት የስጦታና የጨዋታ መርሃ ግብርም አካሂዷል። የፋሲካ በዓል ምናልባት ከተለያዩ የክርስትና በዓላት ታላቁ በዓል ሊሆን ይችላል። ግን ትናንሽ ህጻናት በተለይም ህሙማን ህጻናት በዓልን በይበልጥ ሊደሰቱ የሚችሉ ከበዓሉ ትውስታዎች የተሳሰሩት ትዝታዎች ሲኖራቸው እና ስለዚህ ነው ልክ በበዓሉ ዋዜማ እንደዚህ አይነት ዝግጅት እናደርገን። ይህ ለህፃናቱ ለበዓሉ ደስታ ተጨማሪ ምንጭ ሊሆን ይችል ዘንድ እንሞክራለን። ውድ የኢትዮጵያ የክርስትና ሃይማኖት ተከታዮች፣ ውድ የኢትዮጵያ ወንድሞችና እህቶች፣ እንኳን ለብርሃነ ፋሲካ በዓል ደህና ደረሳችሁ ማለት እወዳለሁ። ይህ በዓል የሁላችንም የላቀ በዓል እንደመሆኑ መጠን ለሁላችንም የተስፋ ሰጪ በዓል እንዲሆንልን እመኛለሁ።